የደሴ ከተማ አስተዳደር ምንም እንኳን እድሜ ጠገብ ከተማ ተብላ የምትጠራ ቢሆንም ከ8 ዓመታት በፊት በበርካታ ችግሮች የተተበተበች ነበረች። ነዋሪዎቿም ይህንኑ ያስታውሳሉ። ቀዳሚ እድሜ ያለው ከተማ ነው እንደሚታወቀው። በዛው ልክ ግን ተዘንግቶ የቆየ ነው። በተለይ ከለውጡ በፊት በነበረው ጊዜ ያው ከተማው ከእድሜው ጋር በሚመጥን አኳኋን ፈጽሞ ምንም ነገር ያልተደረገለት በተለያየ መንገድ ማህበረሰቡ የተለያዩ ጥያቄዎች ሲያነሳ ግን በቂ ምላሽ የሚሰጥ አካል ጠፍቶ የነበረበት ጉዳይ ነበር የነበረው። በእድሜዋም አንጋፋ የምትባል ከተማ ናት። ከዚህ ጋር ተያይዞ ካለችበት ነባራዊ ሁኔታ አንጻር ስናየው ከተመሰረተችበትና ከተቆረቆረችበት ጊዜ ስናየው መሰረተ ልማት አልነበራት ከተማ ናት። አሁን ያመራር ለውጡ ከመጣ ግን በርካታ መሰረተ ልማት ለውጦች ተካሂደዋል። ባለፉት 8 ዓመታት ውስጥ ግን ከተማዋ ስር ነቀል የልማት እንቅስቃሴ ውስጥ የገባች ሲሆን ከውስጥ ለውስጥ መንገድ ጀምሮ ማህበረሰቡን ጠቃሚ የሆኑ የልማት ግንባታዎች በአጭር ጊዜ ውስጥ ተጀምረው የተጠናቀቁበትን ሁኔታ ማየት ተችሏል። አሁን የመንገድ ስራውን ብቻ ወስዶ ቢታይ በዚህ አጭር ጊዜ በጣም ሚራክል የሆነ ነገር የተፈጠረው ደሴ ከተማ ላይ በርካታ መንገዶች በአስፋልት የተሸፈኑበት የተለያዩ የማህበራዊ ስራ ውጤቶች የተሰሩበት ጊዜ ነው። የግብርናና የኢንዱስትሪ ምርት መሸጫ ማዕከል እንኳን ያልነበራት ከተማ ናት። ይሄ አሁን ለውጡ ከመጣ በኋላ የተገኘ ትሩፋት ነው። ለምሳሌ ሮቢት ላይ የተሰራው የገበያ ማዕከል ብናይ እጅግ የማይታመን በውጭ ሀገር ስታንዳርድ የነበረ በውጭ ስናየው የነበረውን እዚህ ሀገራችን ላይ በመሰራቱ ይህም የዚህ ለውጥ አመራሩ ከመጣ በኋላ የሰራው ትልቅ ስራ ነው ማለት ነው። ደሴ ከተማ በጣም የተጎዳች ከተማ ነበረች። በፊት በልማት ወደ ኋላ የቀረ ነበረች። በተለይ አሁን ካሉት ካቢኖች ወዲህ በከፍተኛ ደረጃ ለውጥ አሳይታለች። ለምታለች። ኮሪደር ልማት ተሰርቶላታል። እንደ ከተማዋ ልማት እንደ ከተማዋ ስፋት በዋህዳ ተዳርሳለች፣ በኤሌክትሪክ ተዳርሳለች፣ በመሰረተ ልማት ተዳርሳለች፣ በመንገድ ተዳርሳለች። የከተማዋ ልማት በሰፋ ቁጥር ተከታትሎ መንገድ ተሰርቶለታል። ሁሉ ነገር ተስተካክሎላታል። ከተማዋ ሀብት እያመነጩ ሊያለሙ የሚችሉ የልማት ተቋማትን በራስ አቅም እስከ ማቋቋም የደረሰች መሆኗም የ8 ዓመቱ የለውጥ ውጤት መሆኑን ነዋሪዎቿ ይናገራሉ። በጣም ድፍረት የተሞላበት ግን ውጤታማ ተግባር የአስፋልት ፕላንት መትከልና በዚህ ትይዩ ከተማውን ብቻ ሳይሆን አሁን ባለው ሁኔታ ሌሎች አካባቢዎች ጭምር እየተጠቀመ ያለበት ሁኔታ ሲታይ እጅግ በጣም ትልቅ ምን ያህል ለከተማው አሁን ከለውጡ ወዲህ ትኩረት ተሰጥቶ ከተማውን ለማሳደግ እየተሰራ እንደሆነ የሚያሳይ ነው። በርካታ ችግሮች ነበሩ። እነዚያም በርካታ ችግሮች ከቀረፈበት አንዱ ነው በጣም የሚያስደንቀኝና ልክ አውትሻይን አድርጎ የሚያስብ አመራር መኖሩን የምታየው ምንድነው? አንድ ከተማ መሰረተ ልማት እንደሚያስፈልጋት ማወቁ ብቻ ሳይሆን እንደሚያስፈልጋት ለመስራት መነሳሳት ብቻ ሳይሆን ይህን መሰረተ ልማት በምን እንሰራዋለን ብለው ያቀዱበትና የሄዱበት አካሄድ ነው የሚያስደምመው። አሁን መናኸሪያው ሲዝናኑበት ቢውሉ እንኳን ያምራል። እንኳን መኪና ገብቶ መጫን ቀርቶ ማንኛውም ሰው ገብቶ ቢያው ረክቶ ይወጣል። እንደ መዝናኛ ፓርክ ሆኗል። እንኳን ሌላ የመኪና መቆም በፊት የነበረው ጉዳይ እንትኑ ድንጋው ፈጦ መኪና ይገባ ለመግባት ተገድቦ ወታደር ነበር የሚገቡ። ከተማ አስተዳደሩ ወደ ስራ ከመግባቱ በፊት የማህበረሰቡን የልማት ጥማት ለማርካት በሚያስችል መልኩ ከህዝቡ ጋር በመመካከር ጸጋውን በመለየት እጥረትን በመሙላት ባለፉት 8 ዓመታት ታላቅ የልማት ብርሃንን ማሳየት ችሏል። እና እንደ ከተማችንን የስራችን መጀመሪያ ያደረግነው ችግሮችን አናላይዝ ማድረግ ምንድናቸው ችግሮች እስካሁን ድረስ አንቀው የያዙን ችግሮች ምንድናቸው እነዚህን ለይተን ከጨረስን በኋላ አንደኛው ትልቅ ችግር ያገኘን ነው የኮንስትራክሽን ማሽነሪዎች የሉም በዚህ ከተማ። ከተማዋን ለማልማት በራስ አቅም በመጠቀም መስራት የሚያስችሉ የተደራጁ ተቋማትን በመፍጠር የችግሮችን ቅደም ተከተል መሰረት በማድረግ ችግሮችን በመፍታትም ስኬት ተገኝቷል። የመጀመሪያው ያደረግነው የኮንስትራክሽን ማሽነሪዎችን የማሟላት ገልባጮች፣ ኤክስካቬተሮች፣ ሎደሮች፣ ግሬደሮች በቃ በጣም ብዙ ማሽነሪዎች በአንድ በጀት ዓመት ውስጥ በ2014 ገዝተን ወደ ከተማችን እንዲገቡ ነው ያደረግነው። ይሄ ብቻ አይደለም አስፋልት ፕላንት ጭምር እንዲኖርና ያደረግነው ገዝተን። ከዛ በኋላ ቀጥሎ ምንድነው ያለው
የኢንተርፕረነር ገቨርንመንት ባህሪ ለመላበስ የግድ የልማት ድርጅቶችን መፍጠር አለብን። ቢዝነስ ተኮር የልማት ድርጅት ለምሳሌ እድገት ጠቅላላ ስራ ተቋራጭ ባለቤትነቱ የደሴ ከተማ የሆነ የማቋቋም ስራ ነው የሰራው። እነዚህ የልማት ድርጅት ይሄ አስፋልት ፕላንት እነዚህ ማሽነሪዎች ተጠብቀውና ተጠናክረው እስከቀጠሉ ድረስ የደሴ በየአመቱ ይህን ያለ ልማት እየለማ መቀጠሉ የማይቀር ነው። ማንንም የሚገድበው አይሆንም። ማህበረሰቡን የሚያገለግሉ የውሃ ተቋማት፣ የገበያ ማዕከላት፣ የመናኸሪያ አገልግሎትና የተለያዩ የምርት ኮሪደሮችን በማቋቋም ጭምር ማህበረሰቡ ተጠቃሚ እንዲሆንም ማድረግ ተችሏል። 50% በጀት የክልሉ መንግስት ሸፈነልን፣ አገዘን ማለት ነው በተጨባጭ። እኛ ደግሞ ቀሪውን ሸፈን። በዚህ መሰረት የገበያ ማዕከል ገነባን፣ ተጠናቀቀ። ከተጠናቀቀ በኋላ ከገጠር አርሶ አደሩ የጤፍ ምርት ጋር ትስስር ፈጠርንለት፣ ቀጥታ ከአርሶ አደሩ ማለት ነው። አንደኛ። ሁለተኛ የፋብሪካ ውጤቶችን በተመለከተ በመሃል ያለ ደላላን፣ ቸርቻሪን፣ ሆልሴለርን ምናምን አስወግደን ከፋብሪካውና በቀጥታ ገበያ ማዕከሉ ፋብሪካው መጥቶ ገበያ ማዕከሉ ላይ ቦታ እንዲሰጠው ነው ያደረግነው ማለት ነው። ስለዚህ ገበያ ማዕከሉ ላይ እኛ ገበያ የማከራየት ቦታ አይደለም ፍላጎታችንን በቀጥታ በዝቅተኛ ዝም ብሎ የመብራት ክፍያ የውሃ ክፍያ ከሸፈኑ በቂ ነው በሚል እዛ አስገብተን ለህብረተሰቡ በዝቅተኛ ወጪ ምርቶችን እንዲያቀርቡ ነው ያደረግነው።